እና ወዳጆቼ ወንድሞቼ እግዚአብሔር ይባርካችሁ። ሆነ እግዚአብሔር ይባርካችሁ። ይሄንን ልበላችሁ እግዚአብሔር ከናንተ ጋር እንዳለ ማለት ነው። ጠላቶቻችሁ ይወቁ። እግዚአብሔር ከናንተ ጋር እንዳለ ወዳጆቻችሁም ይወቁ። እግዚአብሔር ከናንተ ጋር እንዳለ የቅርቦቻችሁም ይወቁ፣ የሩቆቻቸውም ይወቁ። በእውነት እግዚአብሔር አምላክ ከሱ ጋር እንዳለ ይስሐቅን አወቁት ነው። ከዛ በፊት ግን ሲጥናን ቆፈረ፣ ይስሐቅ ደፈኑበት። ኤሴቅንም ቆፈረ። ጠላቶች በዚያም በዚህም ቀበጣጥረው መጡና ደፈኑበት። እግዚአብሔር ከሱ ጋር እንዳለ እሱም ከእግዚአብሔር ጋር እንዳለ ጠላቶች አላወቁም ነበር። ኤሴቅን፣ ሲጥናን፣ ሳቤቅን ሲደፍኑ እግዚአብሔር ከይስሐቅ ጋር እንዳለ አላወቁ። ይስሐቅም ከእግዚአብሔር ጋር እንዳለ አላወቁም ነበር። ወዳጆቼ ጠላቶች ይወቁ ብያቸዋለሁ። መጀመሪያም ስላችሁ እግዚአብሔር ከናንተ ጋር እንዳለ ጠላቶች ይወቁ። ልክ ረሆቦት ላይ ሲመጣ የፈለቀው ምንጭ እንደ ሲጥናም እንደ ኤሴቅን እንደ ሳቤቅም አይደለም። እዚህ ጋር ማንም ጠላት ሊደፍነው የማይችል በጣም ብዙ የሆነ በቃ በረከትን ይዞ የመጣ ምንጭ ፈለቀ። ከዚያም በኋላ እንደዚህ ያሉት እግዚአብሔር ከሱ ጋር እንዳለ ጠላቶች አወቁ። የይስሐቅ ጠላቶች አሁን ይሄንን ቆፍረን ሲጥናን ቆፍረን ደፍነን፣ ኤሴቅን ቆፍሮ ደፍነን፣ ሳቤቅን ቆፍሮ ደፍነን ሮቦት ጋር ሲደርስ ግን አለ በቃ ይሄ ሰውዬ እግዚአብሔር ከሱ ጋር አለ። ይሄ አገልጋይ የእግዚአብሔር ምክንያቱም አባታቸው አባትየው አብርሃምም እግዚአብሔር ከሱ ጋር ነበረ። ሲለይ ነው ከሎጥ ሲለይ ነው እግዚአብሔር የባረከውና ነበረ ከሱ ጋር። ስለዚህ ከአባትየው ጋር የነበረው አምላክ ከልጁም ጋር አለ። ምንም ብለው እቺን ካልኩሌት አድርገው እንዲህ አሉት፣ ይስሐቅ አሉት እባክህ ኪዳን አድርግልን። አሁን እዚህ ጋር ኪዳን አድርግልን አሉት። አልጎዳችሁም ይሄን አላደርግባችሁም ስትላቸው ኪዳን አድርግልን አሉት። ጌታ ለዘላለም ይባረክ። እግዚአብሔር ከናንተ ጋር እንዳለ ሆነ ጠላቶቻችሁ ይወቁና ይፍሯችሁ። ከዛም በኋላ ኪዳን አድርግልን አልነካም አልጎዳም ስትለን በእውነት እግዚአብሔር ያለው ሰው አስፈሪ ነውና እግዚአብሔር ያለው ሰው የተከበረ ነው። ጠላት ብዙ ሊለፋ ይችላል፣ ብዙ ሊል ይችላል፣ ብዙ ሊዘጋበት ይችላል። ነገር ግን እግዚአብሔር ከናንተ ጋር ይሁን። በዚህ በረከት ልባርካችሁ። በምታገለግሉበት እግዚአብሔር ከናንተ ጋር ይሁን። በምትሰሩበት እግዚአብሔር ከናንተ ጋር ይሁን። በምትወጡበት መንገድ እግዚአብሔር ከናንተ ጋር ይሁን። በምትገቡበት መንገድ እግዚአብሔር ከናንተ ጋር ይሁን። ያኔ ኑሮም አይከብድባችሁም፣ ዘመንም አይርቅባችሁም። እግዚአብሔርም ከናንተ ጋር ሲሆን ጠላትም እንደፈለገ አይናገራችሁም። በእርግጥ እግዚአብሔር ከሱ ጋር አለ ይላሉ። ጌታ ለዘላለም ይባረክ። በዚህ መንፈስ ይባርካችሁ እግዚአብሔር። እወዳችኋለሁ። ወንድማችሁ መስፍን ነኝ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።